ክፈተው ቀስ እያደረክ ክፈተው። አንቺ እንደዚህ ነገር ያስፈራኛል እርግጠኛ ነኝ። ቆይ እንደዚህ ወደዚያ ዙራው ወደዚያ ዙራው መጀመሪያ እንደደነግጥ ግን ፈራው። ቆይ እስኪ ትንሽ አቆየው። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሱ በጣም የወደድኩለት ነገር ነው። በጣም ደስ ያለኝ ነገር ነው። ለልጁ እንደዚህ ሲሆን በማየቴ በቃ እኔ ልነግራችሁ አልችልም ምን እንደምላችሁ። በቃ በዚህ አጋጣሚ ይሄን ነገር ሳላደንቀው በቃ ሳላደንቅለት ማለፍ አልፈልግም። ጆን መልካም አባት ነህ፣ ጥሩ አባት ነህ ለልጅ። በቃ የምታደርጋቸው ነገሮች በልጁ ጉዳይ በቃ በጣም 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 ያስደስቱኛል። ሃይ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ነገር መጥቻለሁ። ዛሬ የመጣሁበት ነገር ያው የሆነ ሰርፕራይዝ ለጆን አለኝ እና ሰርፕራይዙን የገዛሁት ከዚህ በፊት ነው። የዛሬ አመት ምናምን የመስከረም 1 ልደት ነበረና ለዛ ልደት ብዬ የገዛሁለት ነገር ነበረና ግን ያው በአጋጣሚ ከሱ ጋር ተጣላንና ሳልሰጠው ቀረሁኝ እና አሁን አስቤያለሁ። ዛሬ ለመጣሁበት ምክንያት ለዚህ ነው፣ ልሰጠው ስላሰብኩ ነው። እና ደግሞ እንደዚህ እንድሰጠው ደግሞ የገፋፋይ ነገር ሰሞኑን በሚያደርጋቸው ነገሮች ለኔ ባለው ነገር ለልጁ በሚያደርገው ነገር ለልጁ ላለው ፍቅር ለኔ ላለው ሪስፔክት ምናምን አየሁት። በቃ ብዙ ጊዜ ልጁን አሁን ነው ያገኘው ታውቃላችሁ። እና ግን እሱ በቃ ብዙ ጊዜ አብሮት ሲወለድ ጀምሮ አብሮት ያለ ያክል አርጎ ነው እያሳየን ያለውና ይሄ ደግሞ ለኔ በቃ ጥሩ አመለካከት እንዲኖረኝ እያደረገ ነው። እሱ ላይ ያው ያሉት ነገሮች አሉ ከዚህ በፊት በኔና በሱ የተፈጠሩት ምናምንና ይሄን ነገር ደግሞ ሳደርግለት ስጦታ ምናምን ስላችሁ ደግሞ ያው በኔና በሱ መሀል ያሉት ነገሮች ተፈተዋል ማለት አይደለም። በቃ ያው ከዚህ በፊት የገዛሁት ስጦታ ስለነበረ ነው ለሱ ብዬ ያሰብኩት ነገር ነበርና እስካሁንም በክብር በስነ ስርዓት ነበር ያስቀመጥኩት እና ደስ ይለዋል ብዬ አስባለሁ። ያው ደስ እንዲለው እፈልጋለሁ። ምክንያቱም ያው ብዙ ነገር እኔን በመፈለግ ታውቃላችሁ፣ ሁለቴ ሙሉ አሁን ሁለተኛው ነው ሲመጣና ተንከራቷል እዚህ በማያውቀው ሀገር በሰው ሀገር ኢትዮጵያም ቢሆን ብዙ በቃ እኔን በማለት ብዙ እንትን ብሏልና ብዙ መስዋዕት እንከፍሏል። ለኔ ብዙ ነገር አድርጓል። ያው ያለው ነገር አለ እኔ ጋር የፈጠረብኝ ነገር ከሱ ጋር እንደዛ ለሆነበት የቻልኩት ነገር እንዳለ ሆኖ ግን በቃ አሁን ላይ ደግሞ በቃ ሁሉ ነገር እንትን እያለ ነው። ሁሉ ነገር እሱ የሚያደርጋቸው ነገሮች እናንተ ያያችሁ ነው። ልጁ ጋር እኔም ጋር ጥሩ ነገር ነው የሚያደርገው። በባለፈውም ለልጁ በገዛው ነገር ደስተኛ ነኝ። ያው ጥሩ አባት መልካም አባትነቱን በዚህ እየገለጸ ነው። ለምን በቃ እንደዚህ ለልጁ ይሄን ነገር በመግዛቱ ለኔ በጣም አስደስቶኛል። ምክንያቱም እንደነገርኳችሁ አሁን ነው ያወቀው ልጁን፣ አሁን ነው ያየው። ዲኤንኤው የምናደርገው ነገር እንዳለም ሆኖ ግን ዲኤንኤ ምርመራ ሳናደርግ ያው እንዳመነበት ነው ያሳየኝ። ይሄን ነገር ለልጁ በማድረጉ እየመጣ ልጁን በሚጠይቀው ጊዜም በቃ ከልጁ ጋር በሚያሳልፋቸውን ጊዜያቶች ሳይ በቃ ይሄ ዲኤንኤ የሚለው ነገር እሱ እንትን ብሎታል። እሱ ውስጥ አሁን ላይ የለም። ለምን ልጁ እንደሆነ አምኗል ማለት ነውና ይሄ ነገር ታውቆኛል እኔ ማለት ነው። ግን ማድረጋችን ስለማይቀር እናደርጋለን። ያው ለእናንተ ልንገራችሁ ወይስ ሰርፕራይዝ ይሆናችሁ? ለእናንተም ሰርፕራይዝ ይሆን መሰለኝ እና ያዘጋጀሁለት ስጦታ እስከሚመጣ እኔ ቸኩያለሁኝ። በጉጉት ነው የምጠብቀው። ለምን በቃ ፊቱን ማየት የሚያሳየውን ነገር ማየት ፈልጋለሁ ይሄ ስጦታውን ሲያይ እና ትልቁ ነገር ደግሞ እኔ በቃ ውስጤ እንትን እንዲል በቃ ደስተኛ ነገር እንደሆነ የሚያደርገኝ ነገር ለልጁ በሚያደርገው ነገር ነው። ለምን በቃ ምንም ቢሆን ለልጁ ልጅ እናት ደስ ይላታል አይደለ? ልጇ ደስተኛ ሲሆን ጥሩ ነገር ላይ ምናምን ጥሩ እንትን ሲል በቃ ልጁን አሁን ላይ በቃ ለልጁ በሚያሳየው ፍቅር በቃ አባትነቱ በቃ በጣም ጥሩ አባትነት ያው ከካሜራ ላይ የምናወጣላቸው ትንሹን ነገር ነው። ግን ከካሜራ ጀርባ የሚያሳይ ለልጁ የሚያደርግለት ነገር የሚያሳልፈው ነገር ከሱ ጋር ብዙ ሰዓት ያሳልፋል። ከሱ ጋር ያለው ፍቅር ለልጁ በቃ መሄድ ራሱ እስከማይፈልግ ድረስ ማለት ነው። በዚች አጭር ጊዜ ውስጥ ያሳየኝ ለልጁ ያሳየኝ ፍቅር ያሳየኝ ነገር በቃ ምንም በቃ ልገልጸው የማልችል ነገር ነው። ለምን በቃ አሰብኩት እስካሁን አብሮት ቢሆን ምን ሊያደርግ ይችል ነበር፣ በቃ ምን አይነት አባት መሆን ይችል ነበር በቃ እስከምል ድረስ ማለት ነው። በቃ
ካየው ልጁን ካወቀው ካሳየው ቀን ጀምሮ በቃ በጣም በቃ ከልጁ ጎን ነው መሆን የሚፈልገው። በቃ ልጁን ሲስቅ ማየት ሁሉ ነገር በቃ ልጁ በዚህ እድሜው ላይ የሚያደርጋቸው ነገሮች በሙሉ በቃ ለሱ ያስደስታል። በቃ ያለው ደስተኛ እንደሆነ በልጁ ማለት ነው። እና በቃ ይሄ ነገር ደግሞ በቃ የሱን መልካምነት በቃ ጥሩ አባትነት በቃ ትንሽ ቀናቶችን ቢሆኑ በቃ ይሄን ነገር እያየሁት ነው። መጀመሪያ እንዲሁም ከኔ ጋር እንትን ለመታረቅ አስቦ ነው ወይስ ይቅርታ እንዳደረግለት አስቦ ነው ብዬ እንትን ብዬ ነበር አስቤ ነበር። ግን እሱ ጭራሽ ይሄን ነገር ጭንቅላቱ ላይ ረስቶታል። ለምን ልጁን ሲያይ ለልጁ ነው በቃ እንትኑን የሚሰጠው ሁሉን ነገሩን የሚያደርገው ሁሉን ነገሩን የሚሰጠው። ይሄን በጣም ከሱ በቃ ይሄ ነው ለነገርከኝ የምፈልገው። እና ከዚህም በተጨማሪ ደግሞ ስጦታህን ስታይ ደግሞ መጥተህ ከቤተሰብህ ጋር እዚህ ከፍተህ ያው እንግዲህ አላውቅም ላንተ ከዚህም በላይ ይገባል ብዬ የማስበው በቃ ለምን በቃ ከዚህም በላይ የሚገባህ ሰው ነህ። ለኔ መስዋዕትነት በከፈልካቸው ነገሮች ውስጥ ብዙ ነገር ለኔ ባደረካቸው እንትን ላይ በቃ ይሄ ላንተ ትንሽ ነው ብዬ ነው የማስበው እኔ። በቃ ግን የስጦታ ትንሽ የለውም እንደሚያስደስት አንተ ደግሞ በትንሽ ነገር ነው የምትደሰተው አውቃለሁና እንደሚያስደስትህ እርግጠኛ ነኝ። እና በቃ እንደምትወደው ተስፋ አለኝ። ያው መጥቶ እስከሚያዩ እንትን እደውልለታለሁ ይመጣል። እየመጣሁ ነው ብሎ ነበር ቅድም እና ላገኝሽ ምናምን ብየዋለሁ እና እየመጣ ነው። ግን ላሳያችሁ ለእናንተ ወይስ በቃ ለእናንተ ላሳያችሁ ሳልከፍት ዝም ብዬ ላሳያችሁ። እሱ ሲመጣ ደግሞ አብረን እንከፍተዋለን። ቆይ ትንሽ ላጓጓችሁ እንዴ? አይ ግን አልችልበትም እኔ ማጓጓት። እንደናን ይሄው እስኪ ምን ይመስላችኋል? ገምቱ። ምንም መገመት አይቻልም። እንደሚወደው ተስፋ አደርጋለሁ። ይሄ ራሱ እኮ እቃው ራሱ ማሸጊያው ደስ ይላል። ይሄ ምን ይመስላችኋል እናንተ? በደንብ እዩት። ደግሞ እኮ እንዴት ያምራል። ብዙ ጊዜ ሆኖታል ካስቀመጥኩት ቢገርማችሁና ብዙ ጊዜ ሆኗል ከተቀመጠ ከኔ ጋር። በቃ ምን እንደነገርኳችሁ መስከረም 1 ነበረ በርዝዴው ይዛኔ ነበር የገዛሁትና ስለተጣላሁት አስቀመጥኩት። በስነ ስርዓት ነው ያስቀመጥኩት። ግን እንደቆየ ያስታውቃል። አቀማመጡ ቆይቷል እንዴ ከዓመት በላይ ምናምን ሆኖታል እኮ የተገዛለትና ሲመጣ ሰጠዋለሁ። እንደሚወደው ተስፋ አደርጋለሁ። ግን ቆየ እኮ እና በቃ ላስቀምጠው ደብቄው ልቆይና ሲመጣ አሳየዋለሁ። ከወደደው ሰጠዋለሁ፣ ካልወደደው የሆነ ነገር ፊቱ ላይ ካየው ግን በቃ እመልስበታለሁ። መልሼ የሚወስድበት በቃ አስቀምጫለሁ። ስጦታውን እየጠበቀው ነው። መጣ እንዲሁም አይ አለሁ። እንዴት ነው? ሰላም ነው። እንደዛሬ በካሜራ ምን ችግር አለው? ሰላም በላቸው። አሁንማ በቃ ድፍረት ምን አለች? ሰደበችኝ እንዴ? ቤተሰቦች ልጅ ምን አስባ ነው? አልሰደብኩም። እነሱና እኔ ነን የምናውቀው። ምን ስልህ እንደቆየው እዚህ ጋር ምን አልሽኝ? አይነገርም። ሚስጥር አማችኝ። ሚስጥር ነው። ምንድነው ሚስጥሩ? አይነገርም። ሚስጥር ይነገራል እንዴ? አንተ እኮ ምንድነው ንገሪኛ። ቆይ ለምን ተለው አልመጣህም? አንተ ማወቅ ከፈለክ ለምን ተለው አልመጣህም? ቆየሁብሽ እንዴ? ሶሪ። ይቅርታ ጠይቀናል። በእውነት ይቅርታ ጠይቀናል። ለምን አንተ እኔን እንዴት ነው የምታስደነግጠኝ? ሁሌ በቪዲዮ እየመጣህ አሁን ደግሞ የኔ ተራ ነው። አይ ምንድነው ቪዲዮ ይዤ መጠበቅ ካንተ ስለለመድኩት ይሄን ነገር ሁሉም ነገር አሁን በቪዲዮ ነው ታውቃለህ። ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። የውበትሽ ሚስጥር ምንድነው? ከስራ እኮ ነው የተመለስኩት። ምንድነው? ኧረ ከስራ የተመለስሽ ታስመስልኝ እንጂ ይሆንሽ ደክሞኛል። ከስራ ተመልሼ ነው ራሱ አንተን እና ምናምን ፈልጋለሁ ብዬ ደወልኩልህ። እውነት ከስራ ተመልሰሽ አምሮብሻል። ለነገር አንቺ ሁሌም ለኔ ቆንጆ ነሽ። አመሰግናለሁ። ለኔ ሁሌም ቆንጆ ነሽ ታውቂያለሽ። እሺ አሁን የማይታል እያፈርሽ ነው? ኧረ ለምን አፍራለሁ? አይ የሚያሳፍር ነገር አለ ፊትሽ ላይ የሚያሳፍር ነገር ነው የሚያሳየው። ኧረ አላፈርኩም። አሁን የምታወራቸው ነገር አለ እንዴ? ቤተሰቦች ሰላም ብላቸው ብቻ ቀረ። ረሳቸው እነሱን እኔ ጋር እንትን እያልክ ረሳቸው። ምን ላድርግ አልገባኝም። እኔስ ግን ሰላም ልበላችሁ። ሰላም እኔ ራስ ተሽኮረምኩ። አንቺ ሳይ እኮ የሚያደናግጠኝ ነገር ነው የማላውቀው። ለምን የፈለኩህ ይመስልሃል? እስኪ ገምት። እኔ እንጃ ማለት ገምት ፈልገሽ እኮ ለምን እንደሆነ እኔ ግራ ገብቶኛል፣ አጨነቀኝ። እውነት እስኪ ገምት። በቃ ለምን ይመስላል? በቃ ላገኘህ ስለ እኔ እንጃ አላውቅም። ክፉ ነገር እንዳይሆን ብቻ እኔ ክፉ ነገር አልወድም። በቅቶኛል። ክፉ ነገር እንኳን አይደለም ብቻ ጥሩ ነገር ይሁን ነው ማለት። መጥፎ ነገሮችን አልፈልጋቸውም።
አሁን ጭንቅላቴ የሚቀበልበት ጊዜ ላይ አይደለም፣ ደስተኛ የሆንኩበት ጊዜ ነው አሁን ላይ ማለት በግማሽ ማለት ደስታው በግማሽ ልጅ ሰጠሽኝ ልጅ ሰጠሽኝ ሙሉ እኮ ነው መሆን ያለበት። ታዲያ ይሄ ግማሽ ብቻ መሆን የለበትም። ያው እኮ ነው እንዴ አንቺ ሳቢ ነው ሙሉ ሙሉ ልጅን ያው እኔ እንደኔ አስበው ልጅን እንደኔ አስበው። እሺ እስኪ ገምት በቃ ለምን እንደፈለግኩ አሁን እኮ አላወኩም። ምንድነው እውነት? እሺ ቆይ ልንገረው በቃ እሺ ስጦታ ነው። እሺ ገምት ምን? እሺ ስጦታ ነው። ምን እዚህ በላይ ምን ትሰጪኝ? ልጅ ሰጠሽኝ አይደል እንዴ እኮ እሱማ ትልቅ ስጦታ ነው። ከስጦታም በላይ ነው። ገምት እስኪ ከልጅ ውጭ ምን? እውነትሽን ነው? እውነት እና ለምን ይጠራው ይመስልሃል? እዚህ ምንድነው ስጦታው? እሺ የታለ ተቸኮል እንዴ እንደዚህ መቸኮል ኦ ምንድነው ስጦታው? ንገሪ እስኪ ገምት። እውነት ገምት እና ልትሰጪኝ ወዲናት ቁርጭ እኔ ስጦታ እንትን ነው የሆነ ጭንቅ ነው የሚልኝ የሆነ እሺ ንገሪኝ ምንድነው? አይ ጭንቅ ካለ እንዳልመልሰው ቤተሰቦች ልመልሰው ስጦታ ይመለሳል እንዴ? ግን እየቀለድሽብኝ ነው። እውነትን እያወራችሁ ቆይ ማለት ለምን ተስጦታው አትቀልጂ። እውነት ምን አታምንም እንዴ አንተ? ቆይ ምን ከዚህ በፊት ስጦታ ይቻላል? ታሳግቺኝ አስብሽ? አይ ከዚህ በፊት በቃ አሁን እኮ ስጦታ ሰጠኛ ታቀም እያለ ነው። ከዚህ በፊት እንደዛ ነው የሚመስለው። ችግር የለውም እንደዛ ነው የሚመስለው። እውነት ምን ከዚህ በፊት በቃ ስጦታ ሰጥቼ የማላቅ ነገር። እሺ ችል ያዝልሽ ያዛት አውራችሁ እስከዛ ቤተሰቦች ምን ልትሰጠኝ ነው? እቺ ሴትዮ ምን አስባ ነው? ምን እንደምትሰጠኝ እኔ አላቅም። እና ናፍቃችሁ የነበር እናንተ ትንሽ ዛሬ ቀኑ አዚማም የሆነ ቀን ነው። ምናልባት እሷ ቀኔ ልታበራው ትችላለች፣ አይታወቅም። በምታደርገው ስጦታ ምን እንደሆነ አላወኩም። እንግዲህ ምን ትሰጠኛለች ብላችሁ ታስባላችሁ ቤተሰቦች? ምን ይመስል አይን ጨፈን ቆይ ተቸኩል ጨፍን አይነን ባለፈው ስትሰጥ ለሱ ታውቃለህ አይነን ጨፍን ብለን የሰጠው በደንብ እያየህ ነው። እኔ ዛሬ እውነት እንዳልመለሰው ይሄን ነገር ለምን እኮ ጨፍን አይነን እሺ ይቅርብ መሰለኝ እንዳ ጨፈንኩልሽ እሺ አትጨፍን በቃ ተው። እሺ በቃ 1 2 ጉንጓጓው በስማም እሺ ጨፍን ችግር የለም ጨፍንልሽ 2 3 አትቀልጅብኝ። ምን ይመስልሃል? እስኪ ገምት ምንድን ይሆናል? አትክፈተው መጀመሪያ ገምት። እቃው ግን ሲያምር እንደዚህ ያምሩ መቼም ውስጥ ማማር አለበት። ያምራል እቃው እኮ ነው የፈለገው። ዋው አላውቅም ገና ውጭውን ግን ሳይሆን አማረኝ። ኧረ ተው ግን ገምት። ውጭው ያምራል በጣም ውጭው ያምራል። ውስጡስ ልገምት ገምት። እሺ እስኪ እንደዚህ ነው ወደዚህ እንቻም ጭል ያዙና ልሞክራት አይደል? እሺ እንዳትከፍተው ግን እንዴት ከፍተህ አይቻልም እኔ ሳልፈቅድልህ። ምንድነው? አይገምት በቃ እንዴ አፈር ነው እንዴ? አረ ማለት አንተ እንደዚህ ነው የምታስበው? በቃ አምጣው። ሶሪ አምጣው። እሺ ጭራሽ አፈር ነው ሲሚንቶሽ። እውነት ያስቀየመኝ ነው እውነት። እኔ አይገባውም። ቤተሰቦች ስሙት። በቃ ስቀልድ ነው ላንተ አይደለም። እንዴት አፈር ነው ሲሚንቶ ነው እንደዚህ ነው ይቀራል? ተው በቃ ይሄ አይ ይቀራል። ምንድነው እንደዚህ ተለ እኮ ምንድነው አጣጣልከው? እኔ ላንተ አፈር ነው ሲሚንቶ ነው ምንም እንደዚህ ነው በቃ የምታስበው። ስቀልድ አይቻልም እንዴ? አይ እንታ ተቆጭ ስትቆጭ እኮ እንደማያምርብሽ ነግሬሻለሁ። ምን ከተው በቃ ግን ሳትከፍተው ቤተሰቦች አይከፈተው መጀመሪያ አይነገር ዋው ደግሞ እንደዚህ ይሄ ማስቀመጫው ስለነበር እንደዚህ እኔ ጋር ስለቆየ ብዙ ጊዜ እንደነገርኳችሁ ቤተሰቦች ምንድን ነው ነገር ቀለበት ነው እንዴ? ይሄ ቀለበት ቃል ይመስለው። ቆይ እሺ ልሰርልህና በርከክል በል ቀለበት አትቀልጂብኝ እባክህ። ወንድ እኮ ነው። ኧረ እኔ ራስ ተንበርክኬ ያስርልሻለሁ። አይ ስለሌለው ልሰርልህ እስካሁን ስለ እንትን ስላልኩ ስለበደልኩ ስለተንከራተትክ በእኔ ጉዳይ በቃ ከአዲስ ቀለበት ልሰርልህና ያው ከአዲስ እንጋባ። ምን ቀለበት ምን ትላለህ? እሺ በቃ አምጣው። ይሄ በክብር ነው እኔ ጋር የተቀመጠው እቃ ማለት ነች። እስኪ ገምት እንደዛ ስለ ምን እንደሆነ ስጦታው
አንቺ ልቤ ንኪው እንዴት ነው የሚመታው? ተደርፈ ነው ቀለበት ስትኝ ያስደነገጥሽኝ። ኧረ ቀለበት ያምርሃል እንደ ቀለበት። እስኪ ክፈተው። እኔ በቃ ምን ንገሪኝ እያለ እኮ ነው። ይሄ ይነገራል እንደ አንተ። ልክፈተው? ቤተሰቦች ልክፈተው? እኔ ግን ጨነቀኝ። በስመ አብ እኔ እንደዚህ ነገር አልወድም። ወይኔ ጭንቅ ነው የሚለኝ። ስማ እስቲ ቆይ ቀስ በይ። እንደዚህ ጣም ጨነቀኝ እኮ። እንደዚህ ነው የሚከፈተው? እንደዚህ ነው የሚከፈተው እንዴ? ኦ ማይ ጋድ! እኔ አላምንም ቤተሰቦች፣ እኔ አላምንም። ዋው ዋው ዋው! እኔ አላምንም ቤተሰቦች፣ እኔ አላምንም። በስመ አብ! እያያችሁት ነው እንጂ ያያችሁት ነው። ወይኔ በእናትህ አፈር ሲሚንቶ ሲለው የቆየው ይሄን ነው። ይቅርታ አፈር ሲሚንቶ። ወይኔ ቤተሰቦች ያያችሁት እንዴት እንደሚያምር በስመ አብ! በጣም ቴንክ በጣም ሲበዛ ችግር የለም ችግር የለም። ቴንክ በጣም ነው የማመሰግነው። እሺ አመሰግናለሁ በጣም ወደኋላ መጀመሪያ እንዴት ነው የማልወደው? አንደኛ መስቀል አለው። በቃ ደስ የሚለው ነገር ስጦታዬን ቤተሰቦች እንዴት አያችሁት? አያምርም? ትልቅ ነው በጣም። ድሮ እኮ ካስታወስክ የሆነ ወፍራም እንደዚህ ነገር ስትል ነበር። ልሰራው ወይስ አንቺ ታስሪዋለሽ? በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃ ቴንክ ዩ። እሺ በጣም ነው የማመሰግነው። እሺ ችግር የለም ማለት ቃላት አጠሪ በምን ማለት እንዴ ልንገርሽ? በጣም ነው በጣም ቴንክ ዩ። በቃ አመሰግናለሁ በጣም። አረ ችግር የለም ብዙ አታመስግነኝ፣ ይጨንቀኛል። እኔ ብዙ ምስጋና ቤተሰቦች እንደምታዩት እንግዲህ ስጦታ ስጠኛለች በዚህ ልክ በጣም እኔ ማለት አልጠበቅኩም እንደዚህ እንዴ። እሰማ ግን በዚህ ልክ ወጪ ማውጣት ብዙ ወጪ እኮ ይበዛብሻል። እንዴት እንደዚህ ያደረግሽ? በነገራችን ላይ አሁን አይደለም የገዛሁት ለነሱ የነገርኳቸው ነበር። ምንድነው ታዲያ? ቆይቷል። ይሄ ነገር እኮ ነበር ማስቀመጫው ራሱ እኔ ጋር እንደዚህ በዚህ ያስቀመጨው ነው። ቆይቷል ያልኩ ነበር አይደል እንዴ? እና መች ነው የገዛሽው ታዲያ? በርዝዴይ መስከረም 1 የመቼ ያለፈው ነው የተጣላን ጊዜ ሳንጣላ በፊት ለዛ ብዬ ነበር የገዛሁት ሳንጣላ በፊት። ከዛ ተጣላለን በጣም ከዛ አስቀመጥኩት። ያ ሁሉ ጊዜ አስቀመጥሽው ቤት እና በጣም ኮን ከዛ በቃ አሁን በቃ እስኪ እንዲላራ በጣም ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ በጣም ደስ ብሎኛል ቤተሰቦች። ኧረ እኔ በዚህ ልክ አልጠበቅኳትም የምር። እንደው በቃ ይገባዋል። ለምን አልሰጠውም? ተቃለ ሰሞኑን እንደው የምታደርገው ነገር ሰሞኑን አስበሽ አባታ ግን ተቃለ የአባቶች ቀን ነበር የሚሰጠው ይሄን ነገር። አሁን ያላቅም በቃ ቤተሰቦች ሁላችሁ ማመስግኑልኝ። እኔ ምን ልበል በቃ እኔ ቃላት የለኝም። እኔ ያላቅም ቀለል አድርገው እንጂ ምንድነው ችግር የለም። ወይኔ ደስታ ይገለኛል ዛሬ ሳይደፋኝ አይቀርም። ደስታ ዛሬ በቃ አይተኛም አይደል? አተኛም ዛሬ ማለት የሆነ ጊዜ ላይ እቺ ማለት ነው
ልገዛ ፈልጌ እዛ ኢትዮጵያ ነውና በጣም ውድ ነው። እንደዚህ አይነት ልገዛ አስበህ ነበር? ውድ ነው በጣም። መስቀል ያለው? አዎ በጣም ውድ ያለው እንደዚህ አይነት መስቀል ደግሞ የሌለውም አድርገው። ኧረ እኔ መስቀል ያለው ነው እንደዚህ ነው ፈልገው እንዴ? ምን ሆነሽ ነው? በሃይማኖት አንተ ያ ስለምታውቂ ስለማቅ ያለህን በሃይማኖት ነገር ድርድር አላውቅም። በሃይማኖት ያለህን ነገር መስቀል ባደርግበት ያስደስተዋል አልኩኝ። ሌላ ብዙ አይነት ነበሩ እንደዚህ፣ ግን እኔ መስቀል መረጥኩልህ። ደግሞ እንዴት በጣም ነው የሚያምረው። ወደኋላ በጣም ነው የወደድኩት። በጣም ሲበዛ አመሰግናለሁ። ካልወደደው እኮ መልሰዋለሁ እያልኳቸው ነበር። ኧረ የተተፋ ምራቅ ይላሳል አይላስ። ደስ ብሎኛል። ቤተሰቦች በስመ አብ እንጂ እና ቤተሰብ እንዴት አያችሁት? ስጦታውን ያምራል። እሱ ወዶታል። ለእናንተም አላሳያችሁም የነበር ለእነሱም ሰርፕራይዝ ነው። አብረን የከፈት ነውና ያምራል። እንዴት ነው? ደስ ብሎኛል። አይ ደስ ካለ ኦኬ፣ ችግር የለም። እኔ አላውቅም። በቃ ተሰናበቻችሁ ነው እንዴ? እና አብረን ተሰናበቻችሁ እንዴ? እኔ ደስታ ሊደፋኝ ነው። ከዷችሁ ዛሬማ በቃ አይተኛም። ከዷችሁ ዛሬማ አይተኛም የምር። እና እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። ሁሌ አንተ ነበርክ እኮ ባያልከኝ የምትዝጋው ሆነ አልችልም። በሰርፕራይዝ አስደነገጥሽኝ። ቤተሰቦች እንወዳችኋለን። እሺ በቃ እኔ ስላስደነገጠችኝ ነው። ቴንኪው በጣም አመሰግናለሁ። ባይ እና ባይ